ዝም ማለት ትችላለህ? እኔ ዝም ብልስ አንተ ሰውነት አልቆ ኑሮ አልቆ አፍ አልቅም እንዴ? አይሞትም እንዴ አፍ? ለስድብ አሽሙር መሆኑ ነው። ለዚህ ነው የጠራሽኝ? እሺ ለዚህ ከጠራሽ ቴንኪው በጣም ስማ አንዴ ትመጣለህ። ያወራሻለሽ አንቺ የምታወሪ ነገር ከጠፋብሽ በዚህ ክለውሪ ምንድነው የምትይው? ምንድነው ያልሻለሽ? እኔ ጌታ ስለምንድነው የምታወሪው? ጭራሽ ሰድብ ነው የጠራሽኝ? ጭራሽ የምትጠለምትሄደው አንተ ነህ ጥለምትሄደው አንተ ነህ ወይ? ትሰማኛለህ? እንኳን አማላጅ መልአክ እንኳን እንደዚህ ሁኝልኝ አሁን እንደዚህ ሆኛለሁ አንተ አይደለም ጎዳና እንኳንም አይደለም እንደዚህ ከስረ ሱስ ውስጥ ገብተህ ብትሞት ስላንተ ጉዳይ አይ ዶንት ኬር ኦኬ አይመለከተኝም። ድንገር ከዛሬ በኋላ እኔ ያኔ ያ ሁሉ ነገር ተፈጥሮ ለዛሬ ቀን ነበር ያኔ ስለምን የነበረው ፈደኔ ምንድነው ነው ብለህ አዳምጠኝ። እንደዚህ አትበል። ስማኝ መጀመሪያ አዳምጠኝ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንደምን ቆያችሁ? እኔ ወዳችኋለሁ እናንተም አይ ቲንክ ትወዱኛላችሁና ደህና ናችሁ ወይ? ቆይታ እንዴት ነው? በጣም ተጠፋፋን አይደለ? በጣም ከተገናኘን ብዙ ጊዜ ኦልሞስት ወደ 6 ወር ነው 7 ወር ይሆናል። በጣም ተጠፋፍተናልና እንግዲህ በብዙ ነገር ትጠይቁኛላችሁ። ቴንክ ዩ ባይ ዘ ለማለት ፈልጋለሁ። ምክንያቱም በብዙ አይነት መንገድ ትጠይቁኝ ነበራችሁ። ጠፍተሻል ምናምን እያላችሁ ማለት ነው። በመልካምም በመጥፎም የምትሉኛላችሁ። ግን ቴንክ ዩ ለጠየቃችሁ በመጥፎም ደግሞ ለምትሉኝ አመሰግናለሁ። በርቱበት እላለሁ። እንግዲህ ዛሬ ደግሞ ሌላ አዲስ ነገር ነው እኔ በበኩሌ ይዤ የመጣሁት። እንግዲህ ቲንክ ባለፈው አይታችሁኛል እና ሌላ ነገር የሆነ አዲስ ነገር ይዤላችሁ ነው የመጣሁት። ምንድነው እሱም በጣም ብዙ ሰዎች ታወሩኛላችሁ አይደል? በውስጥ መስመር በጣም እያወራችሁ ነበረ። ምንድነው እሱም አሁን ባርች ያለበትን ሁኔታ አይ ቲንክ ታውቃላችሁ ሁላችሁም በጣም ተረድታችሁታል። ያለበት ሁኔታ ያለበት ደረጃ በጣም አስጊና በጣም አሰቃቂ በጣም ያስጠላ ነው አይደለ? ያ እኔም አውቃለሁ ሰምቻለሁ። ባለፈውም ነግረውኛል። አልፎ አልፎ ማያለው ሲለቁ ቪዲዮ ምናምን ይደርሰኛል። ባይዘው ይልኩልኛል ምናምን ነገር እኔ ብዙም ጊዜ አልሰጣቸውም እንጂ እና ምንድነው አታቻል ባለፈው ማናት እቺ አመላጅ ነገር ልኮልኛል አይደለ? የዛኔ እንግዲህ በእናንተ ፊት ነበር በጣም ብዙ ነገር ነበር የተፈጠረው። በጣም ብዙ ነገር አይደል? እኔ የዛኔ ጥፋትም ሊሆን ይችላል ኦፍ ኮርስ ነው አሁን ምን ያምንበታለሁ። ነገር ግን የተነገረችኝ መንገድ የነገራችሁኝ እኔ እንድመለስ ያደረጋችሁኝ መንገድ በጣም የሚያስጠላ ነበረ። በጣም ብዙዎቻችሁ ሁላኮ እንደ ሰው አልነበረም ስትቆጥሩኝ የነበራችሁ አይደለ? በጣም የሆነ እንደ መንፈስ አይነት ነገር ምናምን ስታዩ ነበርና ምንድነው ከምን የተነሳ ነው ይሄ? የናንተ ለሷ አዝናችሁ ነው? በጣም ስለነሱ ጉዳይ በጣም አሳስቧችሁ ነው? አረ ነው ምንም እስካሁን እርግጠኛ ሆኜ ማውራው ነገር ቢኖር ይሄ ነው ብዬ ማውራው ነገር የለም። እና አይ ቲንክ ለሱ ማስባችሁ ይሆናል። ግን ለኔ በዛን ሰዓት በጣም የሆነ ብታገኙ እንደ መግደል አይነት ነገር ነበር እናንተ እና የዛኔ ያጠፋሁትን ጥፋት ከመናገር ይልቅ እኔን መግፋት፣ ከመምከር ይልቅ መሳደብ፣ በጥሩ መንገድ ሂጂ ከማለት ይልቅ በጣም ማመናጨቅ ምናምን ነገር በጣም ብዙ ስም ሰጣችሁኛል። እኔ አይ ቲንክ ያረኩት ለሱ ብዬ ነው። ምንም ይሄ ማንም የሚያውቀው ጉዳይ ነው። በዋሽም እውነትን ብናገር ለሱ ብዬ ነው ስለምወደው በሰዓቱ በነበረኝ ስሜት ምክንያቱም ነገን ከሱ ጋር ስለማስበው የሱን ታሪክ ስለማቀው ትላንት እኔ እኮ ባይዘው እናንተ ሶሻል ሚዲያ ላይ እንደምታውቁት አይደለም ባይዘው የኔና እሱ ግንኙነት ከካሜራ ውጭም በጣም ብዙ የቤተሰብ ላይፍም እንተዋወቅበታለን እና ከዛ አንፃር ብዙ ጊዜ ይጎዳል እንደምታውቁት በጣም ብዙ ጊዜ ጉዳት ይደርስበታል ምናምን ብዙ ሰው በመጣ ቁጥር ባይዘው ሁሉም ጎድቶ የሚሄድ እንጂ አጠገቡ ቆሞ የሚያጽናናው ከሱ ጋር የሚዘልቅ ማንም የለም ባይዘው እኔ ይቺን ቀን ስለማቅ ነው ባይዘው የዛኔ አብሮ ካልሆንኩ ብዬ ሞቼ ይገኛሉ ስለ ነበር ይቺን ቀን አውቃለሁ። ዛሬ የሆነበት ደረጃ ያኔ አውቃለሁ። እግዚአብሔር የሆነ ታይም ላይ እንደሚያሳየኝ እርግጠኛ ነበርኩኝ እንደዚህ ደረጃ ላይ እንደሚሆን። አሁን እንግዲህ ባለፈው እንደሰማችሁት በጣም ብዙ ነገር ሆኖ ነው ያለው። ሱስ ውስጥ ገብቷል። ብታዩት እንደመጀመሪያ አይደለም። በቃ የሆነ ማይሆን ነገር ውስጥ ገብቶ ነው ያለውና ከብር ብትሉ ከምን ብትሉ በቃ ከስር ብለው ነው ያለው። ገባችሁ? ለመሰላችሁ ይሄ ሁሉ ትላንት ምክንያቱም አያውቀውም። ለመሰላችሁ ያለው ነገር ዙሪያው ላይ የነበሩ አጀባ የፈጠሩ ወድሃለው ገለመሌ ምናምን ያሉ ሰዎች በሰዓቱ ሙቀት ነበር እሱ ከዛ የመጣ ሰሞን ስለነበረ ነጃበብ ህዝብ ዛሬ ላይ ጥሎ የሚሄድ ነበረ። ነገ ጥሎ እንደሚሄድ እርግጠኛ ናቸው። ገባችሁ? የዛኔ መልካም ነገር እሱ ጋር እንዲቀርብ አይፈልጉም። መልካም እየመሰሉ ነገር ግን ገደል ውስጥ የሚከቱ ነበር። አውቃለሁ የዛኔ እነዚህ ሰዎች እንደሚክዱት። ማን ነበረች?
ይቅርታ ሶሪ እኔ ስሟን የመጥራት ግዴታ የለብኝም የማስታወስም ግዴታ የለብኝም አሁን ስለሷም ላወራችሁ አይደለምና እሷን ብትሆን ከሷ ጋር የነበረውን እንትን ግንኙነት አይታችኋል በጣም እንደምትወደው ስታስመስል ነበር እኔ ያን ነገር ያልሽ በጣም ብዙ ነገር ስትል ነበር አይደለ በጣም እኔ እንደው በራሴ ግራ እስኪገባኝ ማቃት አይደለችም በአልፎ አልፎ እንደማያት እቺ ልጅ ላይ በጣም ብዙ ጉዳት የምታደርስ አይደለችም ደብዬ እስከማስብ ደረጃ በጣም ወዳለሁ እና ብላ ዛሬ ዳግም ላትመለስ የሆነ በቃ የሆነ ትላንት አብረው እንዳልነበረችው ጥላው ሄዳለች እኔ በጣም ነው የሚገርመኝ እግዚአብሔርና ምንድነው ዛሬ ይሄኛውን እኔ እናንተ በጣም ብዙዎች እንዳወራችኝ እባክሽ መተሽ ልጁ በጣም እንትን ውስጥ ነው ያለው ተወጁ አልነበር ወይ ምን ሆነሽ ነው ተቀይረሻል አውሪው ከገኑ ሁኚ እኔ እሱ ሲጣል ማነሳ እግዚአብሔር እኮ አይደለም እግዚአብሔር ብቻ ነው ሰው ሲጣል የሚያነሳው እኔ ሰው ነኝ ስሜት አለኝ ሴት ልጅ ነኝ ክብር አለኝ ትላንት ለሱ ስል ክብሬን ጥያለሁ አይደለ አሁን ባይዞ የዛ ሀገር ሁላ አይደለም እኔ ሌላ ሀገር ነበርኩኝ እኔ በጣም ጨቅጭቀኝ ማን ነበረች ባለፈው የጠራችኝ ልጅ እሷ ነበረች ባይዞ ጠርተኝ በጣም ጨቅጭቀኝ ያው ሰው አይደለም ሰው አይደለም እሺ ብዬ መሲ እሷ ነበረች የጠራችኝና ይሁን እሺ ችግር የለውም ሌላ ጉዳይ ነው ማውራሽ ኬዝ አለኝ በጣም ኢምፖርታንት ነው ስለኝ ኦኬ እሺ ብዬ ነው የመጣሁትና ስለዚህ እኔ እናንተ እንደዛ ስትሉኝ እንዴት ነው የምታስቡኝ ግን በእግዚአብሔር ሴት እንደሆንኩ እንዴት ነው ረሳችሁት እንዴት ነው ጸጉሬ ምናምን ስለተቆረጥ ወንድ መስያችሁ ነው ክብር የሌለኝ ምናምን መስያችሁ ነው እንደዛ ተመናጭቄ እንዴት መመለስ ይመስላችኋል እንደዛ ጥላውኝ ሄደው እኔ በእናንተ ፊት ሳላፍር አርግሻለሁ እስከ ማለት ደረጃ ደርሼ እንዴት ነው አሁን ተመልሰሽ ነይ ብላችሁ ምዳውሉኝ ሰዎች ጤና የላችሁም ቆይ ምንድን ነው የምትሉኝ እናንተም በእውነት እግዚአብሔርን በጣም ነው የምታሳዝኑኝ በጣም ያስጠላ ነገር እየሆናችሁ ነው ለኔ ማስቡ እሺ ለኔ ማስቡ ለሱ ብቻ አይደለም አንቺም ሴት ልጅ እንደዚህ ሁኚ እስኪ እኮ እንዲህ ሁኚ ብላችሁ አንድ ሰው በዚህ የሚመክር የለም እኔ በጣም እገረማለሁ በጣም ብዙ ነገር ተምሬያለሁ ከእናንተ ራሱ በጣም የምትገርሙ በእውነት ስለዚህ የምትደውሉልኝ ሰው ስርዓት ያዙ በቃ ከዛሬ በኋላ እንዳትደውሉልኝ እንዳትጨቀጭቁ እንደዚህ ሁኚ እንደዚህ ትላንት የነበረው ሞኝነት የለም ትላንት የልጅነት ጨዋታ ነው በቃ የጨዋታ ነበረ ገባችሁ ባቅ ኖሮ እንደዚህ ያልሆነም ነበር ጥፋት ነበር አንዴ ማጥፍቻለሁ ስህተት ነበር አልደግመውም ሰው አይደለም ስህተቴን አልደግመውም ዳግም ስለዚህ አሁን ባርችን ጠርቻለሁ ለምንድን ነው የጠራሁት ባለፈው አይታችኋል አማራጭ ልኮልኝ ነበረ ዳግም ተመልሶ አይደለም እኔን እግኔ ጋር መጥቶ ሊያወራኝ ስልክ እንኳን አንድ ጥሪ እንዳይጠራ እኔ ስልክ ላይ የሱ ባያው እግዚአብሔርን ነው የምላችሁ እኔ ክፉ አይደለም ጌታን ማክሰውኝ እግዚአብሔርን መፈራ ሰው ነኝ ግን ሰው አይደለም ይሰማኛል የሆነ ነገር መፈጠሩ አይቀር ስለዚህ ላስጠነቀቀው ነው ዳግም ተመልሶ እንትን እንዳይለኝ እየመጣው ነው በትንሽ ደቂቃ ውስጥ ድረስ ብየዋለሁ ሰዓት ሰጥቼለታለሁ ከቆየት ይሄዳለሁ አይ ዶንት ኬር ምክንያቱም ቆየ መጣ ለራሱ ኬዝ ነው የምጠራው ለዛ በ3 ደቂቃ ያው እና ብየዋለሁ ካነሳ 5 ደቂቃ አድርጌለታለሁ ስለዚህ ለማንኛውም እየመጣ ነው የሚለውን ነገር የሚያደርገውን ነገር አንድ ላይ እናያለን እንግዲህ ደውዬለታለሁ ለምን እንደቆየ አላቅም አሁን ራሱ ሰዓት እየሄደ ነው ወይስ ልደውልለት ነው አንዴ ደወልኩት ይበቃለታል ከዛ በላይ ከደወልኩ ራሱ ችግር ነውና በቂ ነው ይምጣ አይደለ ስለዚህ አይ ቲንክ ከቤቱ በዚህ አካባቢ ነው እኔ ተጨነኩለት በጣም እሱ ቤት አካባቢ መጥቼ ነው እየጠራ ያለሁት ባይዛው ያልነገርኳችሁ ነገር ቢኖር እስኪ መጣ ላውራችሁ የራሴ ህይወት ያለኝ ሰው ነኝ እኔ አሁን ላይ የራሴን ላይፍ ጀምሬ ነው ያለሁት በጣም እግዚአብሔር ባርኮኝ የተረጋጋ ህይወት እየኖርኩ ነው ያለሁት አውቃለሁ ከዚህ በኋላ በጣም ብዙ ነገር ልትሉኝ እንደምትችሉ ትላንትም ብዙ ነገር አርጋችሁብኝ ነበር በጣም ብዙ ሚዲያ ላይ ምናምን ነገር እያደረጋችሁ ነበር አሁን ላይ ያለውበት ህይወት እግዚአብሔር ይመስገን በጣም የተረጋጋ ህይወት እየኖርኩ ነውና ህይወቴ እንዲበጣበጥ አልፈልግም አይደለ እንዲበጣበጥ አልፈልግም በእናንተም በሱ እንዲበጣበጥ አልፈልግም አሁን ያለውበት ሰላም ነው ጌታ ይባረክ የምሬን ነው የምላችሁ ሰላም የሆነ ህይወት ውስጥ ነው ያለሁት ስለዚህ እሱ ማማላጅ እየላከ ህይወቴ ውስጥ ምስቅልቅሉን እንዳወጣ አልፈልግም እናንተም ብትሆኑ እየጨቀጨቃችሁኝ ፕሊስ ቅድምም ነግራችኋለሁ እናንተም ብትሆኑ እየጨቀጨቃችሁኝ ሰላሜን እንድትነሱኝ አልፈልግም ማን ስለሆነ ነው እሱ አማላጅ እየላከ ምናምን ነገር በዚህ እንድታስቡ ፈልጋለሁ ወይ ድጋሜ እኔን ለማቁሰል እኔን ለማውደቅ እኔን ለመስበር ካልሆነ በስተቀር ይሄ እኔ ጤነኛ ሰው የሚያደርገው ሰው ነገር አይመስለኝም ስለዚህ እሱ ማን ስለሆነ አማላጅ እየላከ እኔ ህይወት ላይ እንደሚጫወት ዛሬ ጠይቀዋለሁ በጣም ጠይቀዋለሁ ሲሪየስ አድርጌ ጠይቀዋለሁ ይመልስልኛል ገባችሁ ይመልስልኛል አይደለም መመለስ አልመልስም ቢል እንኳን ግዴታው ነው ለማንኛውም እስቲ መጥቷል ሃይ ዳንሽ
መስከን እንዴት ነሽ? አሪያን ሁሉ ሰላም ነው? ደህና ነህ? እንዴት ነሽ? ሰላም ነው። ደህና ነህ? አታወራም እንዴ? ከተመተሽ አይደለ? ነበር። ሰላም ነው? እግዚአብሔር ይመስገን። ቆይታ ቆንጆ ነው። ምንም አይልም። ቆየው። ይቅርታ ከቆየ በጣም ቆየ። 5 ደቂቃ ነበር የሰጠው። አይ ቲንክ አሁን ወደ 7 ደቂቃ እየሄደ ነው። ይቅርታ። እንዴት ነሽ? አለሁ። ሁሉ ሰላም ነው? እግዚአብሔር ይመስገን። ምንድን ነው ዛሬ ተገኘሽ? ገረመህ? አይ ኖርማል ነው ብቻ ግን አይ ጠፍተሽ ስለ አይ በጣም ተገረም ከኔ በመምጣቴ ምናምን ነገር ማታውቃት መስሉ። አሁን እኔ ለምን እንደተገኘው ምናምን ማለት ምን እያወራሽ ነው? ስለ በጣም ጠፍተሽ አልክ። ጠፍቼ አሁን ላይ እንዴት ተገኘው? ለምን ተገኘው? አታውቅም እንዴ? ምንድነው? ምን ቆይ ያንተ ቆይ ሁሌ ህይወታችሁ ድራማ ብቻ ነው ያንተና የመሰሎች ማለት አልገባኝም። እንዲገባ አልፈልግም። ለአንተ እንዲገባ ለማብራራት አይደለም ዛሬ ተቀመጠ። አይመለከተም ስለኔ ዳንነት ከይቅርታ ጋር ታዲያ እንዴት ነው እያወራሽ? አሁን እኔ እያወራሁት እኔ እንዳወራ እንጂ አንተ ከኔ ጋር እንደዚህ ግንጅር ብለህ መልስ እንደዚህ እንድንመላለስ አይደለም። ማውራት ያለብኝን እያንዳንዱ ነገሮች ሊሄድ ነው እንዴ? አልገባኝም። አሁን አንተ እንዲገባ አይደለም ምን ያላን ሳቲ ወደ ነገር ያለሽ ምንድነው? ምን አለ በእኔና ባንቺ መካከል? እና ደግሞ ምንድነው አሁን እንደዚህ የኔ ያክል እኔ ገና ሰላምታ አልጨረስኩም ወይስ ምን ተልኮ ነው? አከበርኩ አይደለ? በሰላም በስነ ስርዓት ነው አይደለ? ሰላም ያልኩ። እሺ እንኳን ሰላም አልሽ። ይሁንም ሰላም። አይ ቴንክ ዩ ይበቃል። ለመጀመሪያ ይበቃል። ድጋሜ ሰላም መባበል ምንድነው? ለዚህ ነው እንደጠራሽ ዝም ማለት ትችላለህ? እኔ ዝም ብልስ አንተ ሰውነት አልቆ ኑሮ አልቆ አፍ አልክም እንዴ? አይሞትም እንዴ አፍ? ምን አገባሽ አንቺ እንዴ? ምን አገባሽ? እንኳን አለቀ። ትሰማኛለህ? ገንዘብም እንኳን አለቀ፣ ሰውነትም እንኳን አለቀ፣ እኔም እንኳን አለቀ። ምን አገባሽ? ለመልካም ነው እንኳን መጣህልኝ ወደዚህ ሐሳብ። አሁን እኔ የጠራሁበት ዋና ዓላማ ለስድብ ነው እንደጠራሽኝ። ታዳምጠኝ። ምንድነው ማዳምጥሽ? እየሰደብሽኝ እኮ ነው። እሺ አንዴ አዳምጠህ ታወራኛለህ እንዴ? ዝም በል። ያሟል እንዴ? አንተ ስርዓት የለህም እንዴ? በስነ ስርዓት አክብሬ የጠራው አይደል እንዴ? በስነ ስርዓት ታወራኝ ትችላለህ እንዴ? እንድታዳምጠኝ ነው። ኦኬ እዚህ የጠራው ጤነኛ ጠርተሽ ነው እንደዚህ እየተሳደብሽ ያለሽው? እሺ ለማንኛውም ለጠራሁበት ዋና ዓላማ ልንገርህ። ምን መናገር ያስፈልገዋል? እኔ ራሱ ምን ሆኜ ነው? ለማንኛውም በጣም አማላጅ ምናምን መላክ ጀምረሃል። አላማክ ምንድን ነው እስኪ ትነግረኝ? ይሄ አማላጅ መላክ እንደዚህ ሆኛለሁ፣ እንደዚህ ተፈጥሯል። ምንድን ነው አላማክ ትነግረኛለህ? አሁን ከስንት ጊዜ በኋላ ከብዙ ጊዜያቶች ከብዙ ወራቶች በኋላ ተመልሰ ወደ እኔ ህይወት መጣ እንደዚህ ማለት አልገባኝም። ደህና ነሽ ግን አንቺ? ስለኔ ደህንነት አይመለከትም። አላቅም ብትለኝ ነው። ስለምን አላቅም ብትለኝ ነው? ስለምንድን ነው የማውቀው እኮ ስለተፈጠረው ነገር አላቅም ብትለኝ ነው? ምንድነው የተፈጠረው? ምንድነው አማላጅ? ምንድነው እያወራሽ ያለሽው ነው የኔ ጥያቄ። ማናት ባለፈው መሲን የላኩት እኔ አይደለሁም ልትለኝ ነው? የምን መሲ ነው የምታወሪው? ማን ጋር ነው መሲ የሚልከው? ነው ደግሞ ልጁ ኑሮ ሲቀየር ጭንቅላቱን ተቀይሯል መሰለኝ። እንኳን ተቀየረ። ለስድብ አሽሙር መሆኑ ነው። ለዚህ ነው የጠራሽኝ? እሺ ለዚህ ከጠራሽ ቴንክ ዩ በጣም ትሰማ አንዴ ትመጣለህ። ያወራሻለሽ አንቺ የምታወሪው ነገር ከጠፋብሽ በዚህ ኪላውሪ ምንድነው የምትይው? ምንድነው ያልሻለሽ? ያውልህ እኔ ጌታ ስለምንድነው የምታወሪው? ጭራሽ ሳደብ ነው የጠራሽኝ? ጭራሽ የምትጠለምትሄደው አንተ ነህ። ጥለምትሄደው አንተ ነህ ወይ? ትሰማኛለህ? እንኳን አማላጅ መልአክ እንኳን እንደዚህ ሁኝልኝ አሁን እንደዚህ ሆኛለሁ። አንተ አይደለም ጎዳና እንኳንም አይደለም እንደዚህ ከስረ ሱስ ውስጥ ገብተህ ብትሞት ስላንተ ጉዳይ አይ ዶንት ኬር ኦኬ። አይመለከተኝም። ልንገርህ ከዛሬ በኋላ እኔ ያኔ ያ ሁሉ ነገር ተፈጥሮ ለዛሬ ቀን ነበር ያኔ ስለምን የነበረው። ታዲያ እኔ ምን ነው ነው ብለህ አዳምጠኝ። እንደዚህ አትበል። ስማኝ መጀመሪያ አዳምጠኝ። ለዛሬ ቀን ዛሬ ይሄ ሁሉ ህዝብ ካንተ እንደምሸሽ አውቃለሁ። ዛሬ እንደዚህ አይነት ህይወት ውስጥ እንደምትገባ በጣም ጠንቅቄ ያውቅ ነበር። ለዚህ ነበር ከጎኔ እንደውም ፍቃደኛ ሆንልኝ እያልኩኝ የማይሆን ታሪክ እየፈጠርኩኝ ውሸት ምናምን ፈጥሬ ካንተ ጋር የነበርኩት ለዛሬ ቀን ነበር። ዛሬ አንተ እንደዚህ ስትሆን እኔ ተመልሼ መጥቼ አንተን ትሪት እንዳደረገ እኔን እየጠየቃችሁ ነው። ዳግም ተመልሳችሁ አንተ መሰሎች እነኛ ማናችሁም ሁኑ ተመልሳችሁ ወደ ህይወቴ እንዳትመጡ ዛሬ ላስጠነቅቃችሁ። እኔ ልንገርህ እኔ እግዚአብሔር ምንም አልገባኝም። ምንድነው እያወራሽ? እንዲገባህ አይደለም እየነገርኩህ ያለሁት ስለምታውቀው እንዲገባ አይደለም እያስረዱ ያለሁት። ሰማኛለህ? ታውቀዋለህ ነገሮችን የተፈጠረውን እያንዳንዱን ነገር ታውቃለህ። ትላንት አማላጅ የላከው አንተ ነህ። መሰረትን የላከው አንተ ነህ አይደለ? መሲን እንዴት ነው የምታወሪው? መሲን እኔ የት ነው ላኩት? ወደ እኔ አላክም።
እግዚአብሔርን እኔ ምንም አውቀው ነገር የለም። መሲ አንቺ ጋር ለምን ሄደች እንዴ? ወይስ ምን እያወራሽ ነው አንቺ? ምንድነው እየተፈጠረ ያለው እንዴ? ቆይ ድራማችሁ አልቀም? የቱ ነው ድራማ? የቱ ነው ድራማው እንዴ? ለማንኛውም አወክም አላወክም እኔ ልንገርህ ዛሬ ባለፈው መሲን ልካልኛል። ባርች እንደዚህ አይነት ሁኔታ ውስጥ ነው፣ በጣም ተጎድቶ ነው ያለው። ልጅ ምናምን ሚስት እንደዚህ ጥለው ሄዳ ሱስ ውስጥ ገብቶ ወዳ ምናምን ነገር እና እኔ ይመለከተኛል ብላ ነው መታይ ነገረችኝ። ምን እንዳደርግ ነው አሁን መታይ ነገረችኝ። ኦፍ ኮርስ ባለፈው ጊዜያቶች ወድ ነበረ፣ እሱን አልክድም፣ ገባክ? እሱን አልክድም። ነገር ግን አሁን አይደለም መውደድ ቅንጣት ያህል ስላንተ ጭንቅላቴ ውስጥ ማስበት ቦታ እንኳን የለኝም። ስለዚህ ፕሊዝ ሰላሜን አትበጥብጡኝ፣ አንተም ብትሆን ማናችሁም ብትሆኑ። ከዛሬ በኋላ ይሄ የመጨረሻ ማስጠንቀቂያ ነው። ተመልሼ ወደ ህይወታችሁ እንደማልመጣ ታውቃላችሁ። የዛኔም እንደዛ አድርጋችሁኝ ስትጥሉኝ እኔ ለእግዚአብሔር ጥዬው ነው። እኔ እግዚአብሔርን የማውቅ ሰው ነኝ። ትላንት አልቅሼበት፣ ትላንት ብዙ ነገር ተፈጥሮ እኔ ከቤተሰቦቼ ጋር ሁላ እሱን አላወራም። እሱ የራሴ የግል ኬዝ ነው። በጣም ብዙ ነገር እስኪደርስብኝ ድረስ የሆንኩት ላንተ ነበር። ንገርህ ዛሬ ጥለው ለሚሄዱ ሰዎች የዛኔን እንደዛ አርጋ አበጫቅጣኔን ስትለኝ እግዚአብሔር ዛሬ ደግሞ መልሶ እኔን አሳየኝ። የዛሬውን ቀን አቅ ነበረ ልንገርህ። ስለዚህ ይሁን አንድ ነገር ልንገርህ፣ ከዛሬ በኋላ ምንም አይነት ነገር ባንተ በኩል የሚመጣ ነገር አልፈልግም። ተመልሰ አንድ ነገር ባንተ ጉዳይ እኔ ብሰማ ያው ጌታ ምስክሬ ነው ማለት ብሰማ ባርች እኔ ብዙ ነገር አላወራም። ስለዚህ ተመልሰ ወደ ህይወቴ እንዳትመጣ ምንም አይነት አማራጭ አልፈልግም። እንደዚህ ሆኛለሁ፣ ስላንተ አይመለከተኝም። ገባክ? ስላንተ ምንም ቅንጣት ላይ አይመለከተኝም። ታውቃለህ እኮ ትናንት እንዴት ሲሆን እንደነበር አይደለ? ትክደዋለህ እንዴ? ትክደዋለህ ወይ? መተካድኩ እኔ ያለ በቃ እኮ ግን ምንድነው አንቺም እኮ በቃ በራስሽ መንገድ ነው ያለሽው፣ እኔም በራሴ መንገድ ነው ያልኩት። አሁን እኔ ምን አጠፋ? አንቺ ጋር መቼ ደግሞ ነው የተጠጋው? አንቺ ነሽ ስልኬን ከየትም ወዘሽ የደወልሽልኝ። ስራም አላጣው እኔ አንተን ስልክ አሁን አንተን በጣም ለራሴ ፈልጌ የምደውልልህ እኔ ዛሬ የደወልኩበት ዋና ዓላማ ይሄና ይሄ ነው። በቃ አለቀ። ልትሳደቢኝ? ልትሳደብ አይደለም፣ ወደዛ በስነ ስርዓት እያወራሁ ነው። በስነ ስርዓት ተነጋግረን እንድንሄድ ነው። አሁንም አንተ በጣም እንጣጥ እያልክ ነው። እኔ አክብሬ በጣም እያወራሁ ነው። እንደዚህ እንድንነጋገር አይደለም እኔ የጠራው፣ ላስጠነቅቅህ ነው። እሺ ምንድነው? እውነት ነው የምላችሁ። በቃ ተመልሰህ ወደ ቤት አትምጣ። ትቻለህ አይደል እንዴ? ምንድነው? ምንም ብትሆን ምን አገባኝ ስላንተ? ምንድነው አንተ ሰው የላክ እኔ ህይወት የምትበጠብጡኝ? እኔ ወደ አንቺ ህይወት ማንንም አላኩም። ግን ይቅርታሽ ከላኩ ራሱ ይቅርታ። ያንተ ይቅርታ እኔ ምንም አያደርግልኝ። እሺ ይቅርታ ከላኩ ራሱ እኔ አላኩም። ግን ከመሰለሽ ራሱ ይቅርታ። እኔ ወደ አንቺ ህይወት ማንንም ጌታ ነው አላኩም። ብታምኝም ባታምኝም እኔ አላኩም። የምርህን ነው። አንተ ሳታውቅ ነው የሁሉ ነገር እየሆነ ያለው። እሺ ይቅርታ። እንደውም እኔ ይቅርታ ጠይቅሻለሁ። ሁለተኛ በእኔ በኩል ወደ አንቺ ሰው አይመጣም። የምር መጣ አልመጣ አሁን እኔ የነሱ ጉዳይ አስጨንቆኝ አይደለም፣ ህይወቴ ስለሚበላሽ ነው። እናንተ እየተደጋገማችሁ በህይወቴ ስትመጡ የኔ ህይወት ስለሚበላሽ ነው። አሁን ስለራሴ ነው የምጨነቀው፣ ስለናንተ አይደለም። ስለናንተ ህይወት ይሄ ስለተበላሸው ጉዳይ ምናምን አይደለም፣ አይመለከተኝም። ስለአንተም ስለማናችሁ ገባችሁ? ህይወቴ እዚህ ጋር እየተበላሸ ነው። ድጋሜ መታችሁ ህይወቴን አትበጥብጡኝ። በቃ እኔ አልፈልጋችሁም። ስለዚህ ልንገራችሁ ተመልሳችሁ እንዳትመጡ ብያለሁ። እንዳትመጡ በቃ እኔ ሰላሜን አግኝቼ በሰላም ሀገር ሁላ ቀይሬ ሰላሜን አግኝቼ እየኖርኩ ነው። ፕሊዝ ፕሊዝ ማለት አስፈልገውም ላንተ ሲጀመር ነግሬሃለሁ። እኔ ሁለተኛ ብትመጣ ብያለሁ። ይሄ የመጨረሻ ቃሌ ነው። ዲና አይደለሁም፣ የመጨረሻ ቃሌ ነው። ተመልሼ ይሄን ቃል ደግሜ እዚህ ጋር ካንተ ቆሜ አላውራ። ጨርሻለሁ። ሁለተኛ አፍጣ ያል ደግሞ አይነፈስ ማንም መጥቶ በፈለገበት ሰዓት እየመጣ በእኔ ላይ ይዘላል እንዴ? ደግሞ እኔ እኮ መሲን ቤቱ ጋር ነው ላኩት። ይሄን ያክል በእኔ ላይ ማውራት ለምን አስፈለገ? ተኮራረፍን፣ በቃ ተቋረጠ። በእኔና በሷ መካከል ያለው ነገር ተቋረጠ። በቃ ያኔ እኮ እሷም ትታኝ ስትሄድ እኔ ባርች ልጅ ይወዳል በምለው ዛሬ ትናንት ሚስቴ ትታኝ በሄደችው መንገድ አረገዝኩ ላንተ በወሬ ልጅ ይዣለሁ ስትል ነበር አይደል የቆየችው። ያ እውነታው ሲወጣ ነው እኔ ለምን ዋሸሽኝ፣ የኔ ያክል ትልቅ ውሸት ለምን ዋሸሽኝ ብዬ ነው ያለያየ ነው።
ምንም አይነት ነገር ሳይፈጠር እንደዚህ ተፈጥሯል ብለሽ ለምን እንደዚህ ነው ያደረግሽኝ ብዬ ነው። ምን አይነት አዲስ ነገር ነው እንደዚህ በኔ ላይ የምታወራው? የምር ቤተሰቦቼ እኔ ግራ ገብቶኛል። እኔ በቃ ተመችቶኛል። እኔ ያለሁበት ላይፍ ለኔ ተመችቶኛል። እግዚአብሔር ይመስገን። እኔ ከኔም በላይ የሚያሳስበኝ የህፃኑ ጉዳይ ነው፣ የህፃኑ ህይወት ነው እንጂ የኔ ህይወት እኔን አያሳስበኝም። እኔ ብዙ ፈተና ብዙ ቻሌንጅ አልፌያለሁ። እኔ ስለ ራሴ እኔ ግድ አይሰጠኝም። ከዚህ በኋላ ስለ ራሴ እኔ ምንም አያሳስበኝም። በቃ ካለ በላለው ከሌለ በባዶ ሆድም አድሬ ላይፌን እገፋለሁ። ችግር የለብኝም። በቃ ጎዳና ወጣት፣ ሱስ ውስጥ ገባ፣ ከሰርክ፣ ያለህ ነገር ሙሉ አሟጠ ጨርሰ እርቃን ሆነ እኔ ጋር መምጣት እንደዚህ ብላ በእኔ ላይ የምታወራው እኔም እንኳን ገባው ሱስ ውስጥ ከገባው እንኳን ተበላሸው። በቃ ማንም ቢሆን ከጎኔ የለም። ሁሉም እያስመሰለ ነው። ስለዚህ እግዚአብሔር ያውቃል ሁሉንም ነገር። እኔ ሁሌ ለእግዚአብሔር ነው የምሰጠው። ጊዜ ቢጥለኝ ጊዜ ያነሳኛል፣ ችግር የለውም። እና በጣም አመሰግናለሁ።